ይሆናል ብለሽ እዛ ሰው ላይ ኤክስፔክት አታደርጊም። ተረዳሽኝ? ስለዚህ የሆነ አላማ አላችሁና ሁሉም ነገሩ ልክ ነው ብለሽ የምታስቢ ሰው ከሆነ ተሳስተሻል። ምክንያቱም ማንም ሰው ትዳር ከያዘ በኋላ የሚፋታው የተደረገለት የተገባለት ቃል በፊት የሚያውቁት ሰው እና ትዳር ላይ ደግሞ ሲመጣ ደግሞ ያሰውዬ ደግሞ ለሌላ ሰው አይናገርም። ይገባኛል። ግን ማንም ሰው እኮ ሄርሜላ ፍቅር ውስጥ ሲገባ እኮ የሆነ እቅድ ይዞ የሆነ ተስፋ እየሰጠች ነው እንጂ ፍቅር ውስጥ መገቢው ዝም ብሎ እኮ ማንም ከመሬት ተነስቶ ወድጄሻለሁ ብቻ ስላለ ማንም እኮ ተጋብቶ የሚኖር የለም። ይቀልሃል ሚኪ፣ እየፈረድክብኝ ያለው የሆነ ነገር እንደዚህ አድርጊ ከህይወትሽ አስወጪ ምናምን። ኦፍኮርስ እኔ እሱ ከህይወቴን ባስወጣውም ባላስወጣውም ተጎጂዋም ተጠቅመው ምን ነኝ እና ግን ደግሞ እንዴት ነው በእኔ በኩል ሆነ ካልተረዳኸኝ ሚኪ። እንደገና ደግሞ ይሄ እንዴት ነው ይሄ የላይፍ ኤክስፔሪንስን ማቅሰው አይደለሁኝም። የሆነ ከሆነ ሰው ጋር ከሆነ አንዳንድ ጊዜ እኮ ሪሌሽንሽፕ መጀመሪያ ቀድሞ ቢኖር ኖሮ ከሆነ ሰው ትምህርት ትማራለህ ምናምን። ይህን ነገር ግን እኔ እንዴት አድርጌ ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ዛሬ ነው ወንድም የሆንከው ማለት ነው። ዛሬ ነው ሄርሜላ እየቆለጠች ነው ማለት ነው፣ በአብርሃም ማለት ነው። እንግዲህ በቃ ሰው ቢልም እኔ ጉዳይ አይደለም። አይ ዶንት ኬር እንግሊዘኛ ዛሬ እየተማረችብን ነው። እስከ ዛሬ እንግሊዘኛ ስታወላ ሰምተን አናውቅም ነበር። ዛሬ እንግዲህ ትናንትና እዛ አየር መንገድ ስከዱ ዳስኮላ ተምረሽ መጣሽ። እንዲ ጉድ እኮ ነው። ዳስኮል እየሆነ መጣች። አይ ዶንት ኬር አማውት አረ እኔ እንግሊዘኛ እንኳን ተውኝ እንግሊዘኛውን አይ ዶንት ኬር እሷን ችል ያለው ማለት ነው። ስለ እንግሊዘኛው ተውና በትክክል ነው ዛሬ አቋሟን ገልጣለች ማለት ነው። ሄርሜላ ያው 100 ባይሆን 50 እሱን ለመተው ቆልጫለሁ ብላለች። ከእንግዲህ በኋላ ምንም እንትን አልለውም ብላለች። በቃ ትናንትና አንጀቷን ቆርጧታል ማለት ነው። እንግዲህ ሌላ ሴት አለች አንቺንም አልፈልግ ሲል ከሩታ ጋር ሳይመካከሉ አይቀሩም ማለት ነው ተደዋውለው። ያው ሩታም የሆነ ኮሜንት አይቻለሁኝ። ተንግዲህ ተፈለክበት ምህት ትፈልግ ትችላለህ አልለማመጥህም ብለዋለች። ውልቅ በል ከህይወቴ ብለዋለች። ሄርሜላዬም እንግዲህ ውልቅ በል ከህይወታችን ብለው ውልቅ አረጉት ማለት ነው። ሴቶቹ ሊቆልጡ ነው ማለት ነው። ሊቆልጡ ነው። በቃ ይሄው እንግዲህ ዛሬ ወንድም መስሏል። ከአብርሃም ያለሽ ህይወት በቃሽ። ተንግዲህ ምንም የሚያስፈልግ ነገር የለም። ብዙ ነገር ብሎኛል፣ ብዙ ነገር አቅዷል። እኔ ደግሞ ከዚህ ቀደም ምንም ስለ ፍቅርም ስለምንም ስለማላውቅ ሁሉን ነገር እንትን ብየዋለሁ ስትለው ከዛ እሱም ነገራት ልክ ልኳን ማለት ነው። እሱ በትዳሩም ቃል ገብቶ ያፈረሰው ነገር አለ። እንኳን ሳትጋቡ ቀርታችሁ በንግግር ብቻ የሚተገበር አይደለም ብሏል። እውነቱን ነው። ዛሬ የተናገረው ወንድምየው ጥሩ ነገር ነው። ለእህቱ የመከራት ምክር ብዬ ነው የማስበው። ምክሩን ተግባራዊ አድርጊ ሄርሜላዬ። ማለት ለአንቺ የሚሆንሽ ሰውና ለአንቺ የማይሆንሽን ሰው ለይተሽ እዚህ ጋር ማወቅ አለብሽ። እኔ እውነቴን ነው የምላቸው። አንዳንዴ በህይወታችን ይገቡና እየሰባበሩን የሚሄዱ ሰዎች አሉ። ሁላችንም ብዙ ነገሮች ተሰባብረን ነው እንትን የምንለው ማለት ነው የምናሳልፈው። እና በነገራችን ላይ የመጀመሪያ ፍቅር የመጀመሪያዋ ተሆነ እንግዲህ ሌላውን እኔ አላውቅም። በሚዲያ ላይ ብዙ ነገር ይባላል፣ ግን ያው ለማሟሟቅ ነው እንጂ እኔ ሄርሜላ ልጅ አላት ምናምን የሚባለው እውነት ነው ብዬ አልቀበርም። እኔ አንድ ቀንም ልጅ አላት ብዬ እንትን ብዬ አላውቅም። እና ትናንትና ያብሬሽ ነው እንደውም የሞቀው ልጅ አለው የሚባለው። እና የመጀመሪያችሁ ተሆነ ደግሞ ጎልቷችሁ ነው የሚሄደው። እናንተ እስከምትጠገኑ ሌላ ሰው ማመን ራሱ አትፈልጉም ማለት ነው። እኔ በእኔ ባይደርስም በብዙ እህቶቼ ደርሶ አይቼዋለሁ። እና የመጀመሪያ ፍቅር በነገራችን ላይ በጣም ጎልቷችሁና ሰባብሯችሁ ነው የሚሄደው። ሌላ ሰው እንኳን እንድትረምዱ ያደርጋችሁም። በሁላችንም የደረሰ ነገር ነው ማለት ነው። እና እሱ በጣም ይጎዳል ማለት ነው። የመጀመሪያ ፍቅር እንደ እንትን አይሆንላችሁም። አሁን ለምሳሌ ሁለተኛ ፍቅረኛ ተያዛችሁ የሆነ እንደ ዱሮ አይሆንላችሁም። ለምን እንደሆነ አላውቅም። ከመጀመሪያ ፍቅር ጋር እኩል ሊመጣጠንላችሁ አይችልም። በቃ የሆነ ለመጀመሪያ ፍቅራችሁን የምትሰጡት ቦታ እና ሁለተኛ ሰው መጥቶ ከህይወታችሁ ገብቶ የምትሰጡት ቦታ አንድ አይደለም። እኔ እውነቱን እንነጋገር ከተባለ ማለት ነው። እና እንግዲህ የመጀመሪያዋ ተሆነ እውነትም ጎልቷታል ማለት ነው። እውነትም
በተስፋ ሞልቷታል አብርሃም። ሴቶቹም በተስፋ እየሞላ ነው ይህን ሁሉ ነገር የሚያደርገው ማለት ነው። ሩታን እንግዲህ ከሞት ነው የሚለየን እያለ በተስፋ ሲሞላት ነበረ። ግን እንኳን ሞት አመትም በፍቅር አልኖሩም ማለት ነው። እና ሄርሜላም እንግዲህ የሞላትን ነው አሁን እየወጣች አልወጣላት ያለው ማለት ነው። አንድን ሰው እኔ እውነቴን ነው የምላችሁ የሆነ እንትን ስትሉ የሆነ በቃ አሁን ለምሳሌ ሰው የሚነግራችሁን ነገር አታምኑም። እውነቴን ነው የምላችሁ ሁላችንም ጀምሮ ማለት ነው ፍቅር ስትጀምሩ ሰው የሚላችሁን የሰውን ቦታ እንደዚህ ከዚህ ቦታ ይቸዋለሁ ከዚህ ጋር ይቸዋለሁ የሚላችሁን ሰው ከዚህ ጋር ይቸዋለሁ የሚላችሁን ሰው አታምኑም ማለት ነው። ግን ራሳችሁ በዓይናችሁ ታያችሁት እኔ አላውቅም። በቃ የሆነ ነገር ቁልጥ ብሎላችሁ ነው የሚሄደው ብዬ ነው የማስበው። እና እንግዲህ ትናንትና አንቺንም አልፈልግም ማንንም አልፈልግም እኔ ሁለታችሁንም አልፈልግም ሲል ሁለቱም ያሉትን ሰምታችኋል። እንዴ ሌላም ሴት አለች እንዴ ነው ያሉትና እንግዲህ ሄርሜላዬ ወይ ድራማው እየተጠናቀቀም ሊሆን ይችላል ወይም እንዴት ነው 50 ገና ይቀጥላል ነው መሰለኝ። 50 ገና 50 ይቀራል። ስለዚህ ያው ድራማው ይቀጥላል እየተባለ ነው መሰለኝ። ለማንኛውም ውድ ቤተሰቦቼ ያው እኔ የብዙዬን እንትላለልን ብዬ ነው። ብዙዬም ዛሬ ለቃለች ሺፍሬ ምናንቀው ምናምን። እኔ ግን እሷን ሴትዮ በጣም ነው የጠራኋትና በእሷ ሴትዮ ቪዲዮ መስራት ብዙም አይመቸኝም ማለት ነውና ማለት ያው ሄርሜላንም አይዞሽ ብላ ፈነገረቻት ማለት ነው። በጣም የሚገርማችሁ ነገር ማለት ነው ሄርሜላ ተበልታለች። ሄርሜላ ተሞኝታለች። ስንት ሰው ነው የበላት መሰላችሁ? 3 ሰው በልቷታል። ዴብ በልቷታል፣ ዳኒ በልቷታል፣ ብዜ በልታታለች። እነዛ አሽቃባጮቹማ ተው እነሱ ፍርፋሪውን ነው የምትሰጣቸው። ለነዚህ ግን ዋናውን ነው የሰጠቻቸውና ያው ጎልተዋታል። ሁሉም እየጎዳን ሄደውና ካሁን በኋላ ደግሞ ራስሽን ችለሽ ራስሽን ትል ማለት አለብሽ። የራስሽን ህይወት መጀመር አለብሽ። እንዴ አንቺ ገና ወጣት ነሽ። ገና ብዙ ነገር የሚጠብቅሽ ልጅ ነሽ። ሲያውሽ ማለት ነው የትኛው ልጅሽ ሊያስቸግርሽ። እውነቴን ነው የምላቸው አንዳንዴ ትክክለኛውን እንትላችንን ሳናገኝ በአንድ ሰው ሙጭጭ ብለን እንትል ማለት የለብንም። ስንቴ ነው አልፈልግሽም እየተባልሽ እዚህ ጋር ደግሞ መልሽ እፈልገዋለሁ ምናምን የምትይው አላማሽን በአቋምሽን ማሳወቅ። በቃ ቆርጠሽ ተቆርለሽ በቃ አልፈልገውም በቃ አለቀ። እንዲህ አንቺ ስንት የሚፈልግሽ ሰው አለ። እውነቴን ነው የምላቸው እንደ እንኳን እሷን ቀርቶ ስንት እንትሎች የሚፈለጉበት እንትል አይደል እንዲህ እንኳን እሷ ሁሉ ስራ ያላት ስንት ነገር ያላት በዛ ላይ ደግሞ እንደሚባለው ሀብታም ናት፣ የሀብታም ልጅ ናት ነው የሚባለው። አሁን ደግሞ ወንዱ ገንዘብ ነው የሚፈልገው። ስለዚህ እኔ ሄርሜላዬ ትክክለኛውን ውሳኔ ነው እየወሰንሻለሽ ብዬ ነው የማስበው ማለት ነው። ለራስሽ ነው። እኔ በፊትም እንደማይሆንሽ እኔ ሁል ጊዜ ቪዲዮ ስሰራ አብርሃም ለሄርሜላ አይሆናትም ነው የምላችሁ። ሄርሜላ ዝም ብላ ነው የተጣበቀችው። አንድ ቀን ሩታን እያየች መማር አለባት ነው የምለው። ሁል ጊዜ ሄርሜላን የምሰድባት በዚህ ነው። ለምን እሱ በቃ ሴቶችን መቀማመስ ይፈልጋል። እንዴ ስንት ሴት ነው ትናንትና አይታችኋል። ልጅ ያለው የ5 ዓመት የ7 ዓመት ልጅ ያለችው ተብሎ ተመቷል። ስለዚህ ሄርሜላ አቋምሽን በዚሁ መቀጠል አለብሽ ብዬ ነው እማስበው ማለት ነው። ማንኛውም ሰው ሄርሜላና አብርሽ እኔ አብረው ባይሆኑ ነው ደስ የሚለኝ። ማለት ይጎዳታል። ቢያገባት እንኳን ቢጋቡ እንኳን አብርሃም ለሄርሜላ በምንም ታምር አይሆንም በጭራሽ ማለት ነው። ለሩታ ያልሆነ ለሄርሜላ አይሆንም። እንደዛ ስታሸረግድለት እንደዛ ወገቧ እስከሚበጠስ ድረስ እሱን ስታስተናግድ ትናንትና አይታችኋል። ሁለታችሁንም አልፈልግም ከኔ ጋር ነው የምትሄደው ስትለው ይህ ልቀቂኝ የሆነ አመናጨቃት። ከዛ እጇን እንዴት እንደሰበሰበች እኔ ማታ ራሱ በሰራሁት ቪዲዮ ይህን ስላችሁ ነበረ። በጣም ነው ትናንትና እያሳዘነች ከምድሬ ማለት ነው። ለምን በፊቱም እንደማይሆናት ከመጀመሪያው ጀምሮ የሰው ባል የሰው ነው። ስለዚህ እሱ ደግሞ የሰው ባል ሳይሆን የሁሉም ባል ነው። በቃ ያየውን በሙሉ እንደንትላ ቀምሳለሁ እንደወጥ ቀምሳለሁ እያለ ነው እና የተነሳው። ለማንኛውም ሸላይክ አድርጉ ውዶችዬ፣ ሸላይክ እያረጋችሁ